2 ሚሊዮን ብር ቢያንስ ገብቷል አልክ። ይሄ ከሆነ እኛ ያንን ድምሩን መደመር አቅተን ንፍጣሞች አይደለም። ግን ሙኒት ደግሞ ያለች ያለች ለማወቅ ደግሞ ባንክ አካውንቱን እስከ ትላንት ድረስ ትራንዛክሽን ማየት ነው። እኔ እኮ ስለ ሙኒትና እኔ ነን እኮ እያወራን አሁን አንተ እኮ ጣልቃ ገባ። ተስፍሽ ይጠይቀኝ እኔ ልመልስለት። አንድ ጊዜ እማቀውን እኔ ያስረዳሃለሁ ጆከር ያለ ምንም ችግር። ይኸውልሽ እሱ አሁን አንቺ ድርጅቱ አቅቶት አንቺ እንደምትረጂ ከግልሽ እንደምታዋጪ ያለውን ሌላ ሰው እንደማያወጣ እየተናገርሽ ነው። ስህተት ነው። እሱ ላይ እንድትመለሽ ስለፈለኩ ነው። አሁን ሌላ ጭቅጭቅ ውስጥ የገባ ነው። ቢያንስ 2 ሚሊዮን ብር ገብቷል አለ። አየሽ ድርጅቱ ከተከፈተ ጀምሮ 2 ሚሊዮን ብር ገብቷል አለ። እኔ ድርጅቱን ካወቅኩት የ6 ወር የ7 ወር እድሜ ነው ያለኝ። ረጅም ጊዜ አላውቅም። ሙሉ መረጃ የለሽም። ኢንካሙን ላቅ አልችልም። ምክንያቱም የድርጅቱ አባል ነኝ ረዳት ነኝ እንጂ ውስጥ ገብቼ የሚሰሩትን ስራ ማስታወቂያ ሰርቻለሁ። ምክንያቱም ብዙ ልጆችን ረድቶልኛል ፐርሰናሊ። እኔ ወይም ሳሪ መሲ ያ ታቀናለ ተሰብስበን ልጆችን ከዚህ አስተካክለን ስንልክልን እሺ ለዚህ ለ2 ወር ያክል ለምን ተፋ ምክንያቱም አቅም አጣ። አቅም እንዴት ገንዘብ አጣ። የወጣው ገንዘብስ ያሁን በካርድ ገንዘብማ እኔ እስከማውቀው ተስፍሽ ማነ ጆከር እኔ እስከማውቀው ድረስ ልጆቹ የላኩት ገንዘብ ልጆቹ ላይ ነው የዋለው። እናሳጥረው ተይውሽ። አንቺ ስለ ተስፋዬ ምንም የምታውቂው በተጭበረበረም በተለያየ የሰማሽው ነገር የለም? ስለ መጭበርበር ምንም የሰማሁት ነገር የለም። መጭበርበር ሳይሆን የተጭበረበረ ገንዘቡን የያዘው በዚህ በድርጅቱ ስም የወጣው ገንዘብ ከሌላ እንትን ጋር እንትን ብሎ ገንዘቡ ጠፍቶበት ድርጅቱንም ዘግቶ ወደ የነበረበት ሀገር እንዴት ነበር ያን ይሄንን ነገር አልሰማሽም? የሚወራ ነገር አለ። ሰሞኑን ሚዲያ ላይ ይዘን እንመጣለን ብለው ሰዎች ብለውኛል። ያንንም ደግሞ በተናገሩ ሰማለውኝ። እኔም ሰሚ ነኝ። ምክንያቱም ሲጀመር እስከማቀው ድረስ እኛ በእኛ በኩል እኛ በረታተን የተሰበሰበ ወይም ይሄ ለካርድ ተብሎ የመጣው ነገር ለጡት ካንሰር በተላከችዋ ልጅ ሬሳው ካንዴም ሁለቴ ስንልክ እዛ ላይ እንደዋለ ነው የማቀው። ጎሎ